አይደል አባትሽ? አዎ ልብሱ ቀይ ነው። ግርማ ሞገሳቸው በጣም ያስፈራል። አባዬ በጣም ጥሩ። ስለዚህ ምንም ያስፈራ ነገር ግን ደግሞ አባት ሲፈራ ነው ደስ የሚለው። በዛ ላይ አንቺን የመሰለች ቆንጆ ልጃቸው ልጅ እሳቸውን አለማክበራቸው እንዴት ነው ቲቪ ያርታ? ቆይ ፍቅረኛ ነው ያልሽው? ይሄንን ነው አባዬ ታወቀው ፍቅረኛ ነው፣ ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራሱ ማግኘት በጣም ነበር የሚፈልገው። ቃዲስ ነው ያልሽው? ቃዲስ እንዲህ አሁን ደህና መጣ። ቃዲስ ምንድን ነው? አባዬ ይረጋጉ። የቢያባት ስፈልግ ነበር እንኳን ቤቴ ድረስ መጣ። ምንድን ነው የቢያባት? አባዬ ያውቁኛል እንዴ? ሰላም ሰላምና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላሞች ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣ ነው ማለት ነው። ዳጣ ላይ በጣም ትልቅ ችግር ተፈጥሯል። ኧረ ተው ዳጣዎች ተው፣ አንዱን እያለፋችሁ ወደ አንድ ጉብኝንም ግራ አታጋቡ። በአሁኑ ሰዓት እንግዲህ አቶ ደረጀ በጣም የሚያስደነግጥ ነገር አድርጓል። እሱ ምንድን ነው? አቤጌል እንግዲህ ለእናቷ ፍቅረኛ ዛሬ አስተዋውቅሻለሁ እንዳለቻት ሁላችሁም ታውቃላችሁ። እንግዲህ አቶ ደረጀ በጣም ያስደነገጠነት ለመናገር ምን ለማድረግ ፈልጎ ነው? አቶ ደረጀ ቃዴስን የት ነው የሚያውቀው? ለምንስ እንደዚህ አይነት ውሳኔ ሊወስን አሰበ የሚለውን ነገር አብረን የምናየው ማለት ነው። በሌላ በኩል እንግዲህ መጀመሪያ አካባቢ ላይ እንዳያችሁት መድኃኒት እንግዲህ ውሃን ለአቶ ደረጀ ካስረከበች በኋላ ቀጥታ ለወይዘሮ ማርታ እውነታውን እናገራለሁ ብላ እንግዲህ ወደ ክላስ ትገባለች። ወይዘሮ ማርታ በሰዓቱ እያለቀሰች ነበር። ሄዳም እንግዲህ መሆኖች ነው ማለት የምታለቅሽው? ውሃ እኮ ተገኝታለች አለች። እዚህ ሆና እኮ የጠፋችባችሁ ብላ ስትነግራት አይኗን ላዩ የሚያለችው ልጅ ምን ሆና ነው ብላ እንግዲህ ማርታም ተደናግጣ ባለችበት ሰዓት አለች። እባክሽ አንቺ ደግሞ ምን እየሆንሽ ነው? አለች አልኩሽ አይደል እንዴ? እባክህ የኔም ልጅ ናት። ሊሆኑ ሌላ የምነግርሽ ነገር አለ ትላታለች። ምንድን ነው የምነግሪኝ? ምን ልትነግሪኝ ነው? ለራሴ ተጨንቅ ያለው ዞር ወይ። አይ ማርቲ የምነግርሽ ነገር አለ። አሁን አርፈሽ ተቀመጭ እባክሽን። መድኃኒት ወደ ቤትሽ ወደ ሀገርሽ ሂጂልኝ። ሌላ ምንም ነገር አልፈልግም ከአንቺ ትላታለች። በቃለሁ ይሄን ብቻ ላልደንገርሽ አዳምጪኝ። ምንድን ነው? ባልሽ ግዶሻል። ባልሽ በላሽ ላይ ብዙ ነገር እያደረገ ነው። ስለዚህ እባክሽን አይንሽን ግለጭ ትላታለች። መድኃኒት እያየሽ ነው አይደለ? እኔ ደህና ነኝ፣ ትዳሬ ደህና ነው፣ ቤቴ ደህና ነው። ምንም ነገር አታስቢ ለእኔ እባክሽን ወደ ሀገርሽ ሂጂልኝ ትላታለች ማለት ነው። ናታንም እንግዲህ ዘሎ በሩ ከፍቶ ይገባና መድኃኒት ያንን እንዳላጠፋሁት ልንገርሽ ብዬ ነው፣ ምንም ነገር ለማድረግ እንዳትሞክሪ፣ ወደ ሀገርሽ በሰላም ብትሄጂ ይሻልሻል ማለት እንግዲህ አስደንግጧት ወጥቷል ማለት ነው። ወይዘሮ ማርታ ቆይ እዚህ ቤት ምን እየተካሄደ ነው? በቤቴ ባዳ ሁሉ ማለት ነው፣ የሚፈጠረውን ነገር እንኳን አላውቅም ብላ በጣም ደንግጣለች። እንግዲህ መድኃኒትም ተንደርድራ ወጣ። ናታንም አንተ የተረገምክ አንተ ነበርክ ማለት ነው የቀረጽከኝ፣ ደፍረኸኛል ማለት ነው ስትለው እና ታዲያ አባዬ የሚቀርጽሽ መስሎሽ ነበር? ምን አይነት ደፋር ነሽ? ለማንኛውም ለአባዬም ከላኩት አንቺን ካየሽው የከፋ ቪዲዮ እኔ ጋር እንዳለ ማወቅ ይኖርብሻል። ልንገርሽ ብዬ ነው። አሁን የጀመርሽውን ነገር ትተሽ ወደ ሀገርሽ ብትሄጂ ይሻልሻል ይላታል ማለት ነው። እሱም ደፍረኸኛል ማለት ነው፣ ከሳለሁ፣ ትታሰራለህ ትለዋለች። ችግር የለውም ብሏት እንግዲህ ከሰው ጥፋት ሄዳል ማለት ነው። ኤቢና ወይዘሮ ማርታ እንግዲህ ቁርስ እየበሉ ባሉበት ሰዓት ኤቢዬ አንቺ መቼ ነው የምታገቢው ትላታለች። እንዴ አሁን አገባለሁ፣ ደግሞ እኮ ፍቅረኛሽን መቼ ነው የምታስተዋውቂ? ችግር የለውም እናቴ ዛሬ ነው የማስተዋውቅሽ፣ ዛሬ እመጣለሁ። እንዴ ሳንገናኝ ሳንዘጋጅ ችግር የለውም፣ እሱ እንደዚህ የሚያካብድ ሰው አይደለም። ስለዚህ ዛሬ ይመጣና አስተዋውቅሻለሁ ትላታለች። ግን ኤቢዬን ልጅ የቀረብሽው ናታን ለመርሳት ነው ወይስ ይወድሻል? ወይ እናቴ በጣም ነው የሚወደው።
ናታን ለመርሳት ብዬ ሳይሆን ለባል የሚሆን ሰው ስለሆነና ስለሚወደኝ ስለሚያከብረኝ ለእኔም ይሆነኛል ብዬ ያሰብኩት ሰው ስለሆነ ነው ትላታለች። እሺ በቃ ይምጣ በማለት እንግዲህ ወደ ቤት እንደሚመጣ ትነግራታለች ማለት ነው። በሌላ በኩል አቶ ደረጀ እንግዲህ ከአሁን በፊት ኤቢ ስለ ውሃና ስለ ዳጣና ስለ ናታን ስለነገረችው እንግዲህ ናታንን ቢሮ ድረስ ጠይቁ። ቆይ አንተ ለዚህ ውለታ ምን ልክፈልህ? አባትም ሆን ምን ልታደርግልኝ ነው? ምን ላደርግልህ ናታን? ከልጅ በላይ ነህ አንተ፣ በጣም ነው የማመሰግነው ብሎት ችግር የለውም አባዬ፣ እኔም እኮ እንደ አባቴ ነው፣ ይሄ ምስጋና ያስፈልገውም ይለዋል። ግን ናታን አንድ ጥያቄ ልጠይቅ እፈልጋለሁ። ሰሞኑን እኮ ያው ጭንቀት ላይ ስለነበርኩኝ ሁሉንም ነገር ወደኋላ ብዬ ነበረ። ስለዚህ ስለ ዳጣና ስለ አንተ ልጠይቅ እፈልጋለሁ ይለዋል። ማለት ምንድን ነው እሱ? ስለ ዳጣና ስለ እኔ? አይ ዳጣ ትወዳታለህ ወይ ይለዋል ማለት ነው። እንግዲህ ናታን አፍሮ ጎንበስ ብሎ እንግዲህ መናገር አቅቶት ዝም ብሎ ነበረ። አቶ ደረጀ ይኸውልህ ናታን፣ እኔ እንዲሁ ስቆጣ ባስፈራም ታውቃለህ፣ አሁን ክብሬ ተገፏል። ቢሆንም ግን ምንም ልትፈራኝ አይገባም፣ ሁሉንም ነገር ንገረኝ ይለዋል ማለት ነው። አዎ ጋሼ፣ ዳጣ መጀመሪያ እንደመጣች አካባቢ ያንተ ልጅ መሆኗን ከማወቄ በፊት ዝም ብላ ትመቸኝ ነበረ፣ ወድጃት ነበረ። ነገር ግን ያንተ ልጅ እንደሆነች ካወቅኩ በኋላ አፍሬ ስሜቴን ለመደበቅ ሞክሬ ነበረ። የእሷ ቀረቤታ፣ የእሷ ነፃነት ደግሞ ጭራሽኑ ስሜቴ በጣም እንዲጨምር አደረገ። ስለዚህ የተፈጠረው ይሄ ነው። በጣም የምወዳት ዳጣን ከእሷ መለየት አልፈልግም ይለዋል ማለት ነው። ግን ዳጣን እንዴት ወደድካት? እንዴት ለሚስትነት አሰብካት? ዳጣ ማለት እኮ በጣም እብድ ናት። ስለዚህ እንዴት ልትወዳት ቻልክ? ይህ ዳጣ ማለት በጣም የዋህ በጣም አስተዋይ ልጅ ናት። በእብድ ብትሆንም ግን ከኛ ከተማርነው በላይ የምታስብ በጣም ንጹህ ሴት ናት። ለዛ ነው የወደድኳት ነው። ወይስ አንተም በልጅ እንደ ዘመኑ ወንድ ዴቲንግ ፈልገህ ነው ሲሉ፣ አይ አባዬ እኔ እንደ ዘመኑ ወንድ ዴቲንግ የምፈልግ ሰው አይደለሁም። የዘመኑ ወንድ ደግሞ ዴቲንግ የሚያደርገው የማግባት አቅም ስለሌለው ነው። እኔ ደግሞ አቅም ሲኖረኝ እሷን ማግባት ነው የምፈልገው እንጂ ከእሷ ጋር ዴት ማድረግ አልፈልግም ብለው። እሺ ስለዚህ ነገር በደንብ እናወራለን። አንተን ግን አስብበት። ትዳር ቀላል ነገር አይደለም። ፍቅር ደግሞ የትዳር መሰረት ነው ይለዋል ማለት ነው አቶ ደረጀ። እሺ አባዬ አስብበታለሁ፣ ችግር የለውም። አንተም ይቅርታ ስለደፈርኩ እንደዚህ ብዬ ስለነገርኩ ይለዋል። ወይ ናታን፣ ምንም ችግር የለውም፣ ምንም አልደፈርከኝም ተባብለው እንግዲህ ይለያያሉ ማለት ነው። ኤቢም እንግዲህ ፍቅረኛዋን አንጥታ እቤት ለማስታወቅ አስባለች ማለት ነው። ዳጣም እናቷ ጋር ሄዳ እንግዲህ አንዳንድ ነገር ሰላም እየጠየቀቻት ነበረ። በቤት ውስጥ ምን እየተፈጠረ ነው ስትላት፣ ይኸውልሽ እባክሽ እኮ መድኃኒት አሁንም እየበጠበጠች ነው ያለችው። አሁን ደግሞ ምን እንደያዘች አላውቅም እና በጣም ትልቅ ችግር እየተፈጠረ ነው ያለው። ሰሞኑንም እኔ ክላስ ሪከርደር አስቀምጣ በግድ ነጥቀን የሰበርንባት። አሁንም ደግሞ ምን እንደያዘች አላውቅም፣ በጣም እየበጠበጠች ነው ትላታለች። ሰላምም እንግዲህ ለዳጣ አሁንማ ደረጀ ቶሎ ሰምቶ ባይደርስባት ኖሮ ጉድ አድርጋ ነበረ። በጣም ትልቅ ፋይል ነበረ እጇ ላይ ያለው ትላታለች ማለት ነው። ምንድን ነው ግን ምንድን ነው ሰላምዬ? አይ ተይው፣ እሱን ተይው፣ ላንቺ አይጠቅምሽም ትላታለች ሰላም። እንግዲህ እንደዚህ ከተባባሉ በኋላ በቃ እሺ እኔም ወደዛ ቤት ስለምመጣ ሁሉም ነገር ይስተካከላል ትላታለች። ወዴት ነው የምትመጪው? እማዬ እኮ እኔን እንደ ልጆቿ የምታይ እንደ ልጆቿ የምታይ አታሳዝንሽም እንዴ? እንዴት እንደዚህ ታደርጊያለሽ ሰላምዬ? አንቺ እዛ ቤት ከመጣሽ እኔ ከዛ ቤት እወጣለሁ ትላታለች ማለት ነው። ወይዘሮ ሰላም ለዳጣ ተይ እንጂ እኔ የምልሽን ነገር መስማት አለብሽ። ምንም ቢሆን እኮ እናትሽ ነኝ፣ የትም አትወጪም። ተይ እንጂ ሰላምዬ፣ እንዴት እንደዚህ ትያለሽ? ከፈለግን ደግሞ አባዬ ሌላ ቦታ ተከራይቶ ሊኖር እንችላለን። ዳጣ አንቺ እንደምታስቢው ልጅ ነሽ ገና። አሁን እኮ ጋሽ የሆነ ነገር ቢሆን እኔና እንጂ እዛው ቤት ኪራይ ውስጥ መስተካከል ነው የምንቀረው። ስለዚህ ቤት ኪራይ ውስጥ እንመጣለን የሚለውን ነገር ከሀሳብሽ ከአይምሮሽ አጥፊው። መሆን ያለብን አብረን ነው ብላ እንግዲህ በዚህ ትዘጋባታለች ማለት ነው። አቤጌልም እንግዲህ ፍቅረኛዋን አምጥታ ቁጭ ብለው እየተዋወቁ ወይዘሮ ማርታም እንግዲህ ደስ ብሏት ተቀብለው ተዋውቀው ቁጭ ብላ ይሳለች።
ልጁም እንግዲህ በግ ይዘን እንዳልመጣ እኮ ኤቢ ናት፣ አሁን ጾም ነው፣ ለምንድን ነው በግ ይዘህ የምትሄደው ብላ ከለከለችኝ እና በጣም ይቅርታ ባሎችን ስለመጣሁ ይላታል። ወይዘሮ ማርታን ችግር የለውም ሁሉም ነገር ይደረስበታል፣ ዋናው አንተ መውጣት ነው ማለት ነው። ግን በመሀል ጥልቅ ብላ እንግዲህ አቶ መድኃኒት አቶ ልበላት እንጂ ምን ትላለች? አይ አንተ ግን ምን አለ መኪና አለ ቤት አለ ስትለው አዎ ሁሉም ነገር አለኝ እግዚአብሔር ይመስገን፣ ዋናው ደግሞ ጤና ነው ይላታል ማለት ነው። ይህን እያወሩ ባሉበት ሰዓት ነበረ እንግዲህ ሰራተኛዋ እንግዲህ ውሃ ይዛ የመጣችው ማለት ነው። የእጅ ውሃውን ይዛ መጣ እንግዲህ ልታስታጥባቸው ጎንበስ ስትል አይ እኔ ነኝ የማስታጥበው ብሎ ተነሳ ማለት ነው። መድኃኒት አንተ ሰውዬ ግን ምን ሆነህ ነው? በጣም ትንቀዠቀዣለህ። ለምንድን ነው አርፈህ የማትቀመጠው? ለምን እንደ እንግዳ አትሆንም? ትለዋለች። ኧረ እባክህ እሷ ታስታጥባለች። ምን ሆነህ ነው የሚያንቀዠቅዥ ስትለው አይ ችግር የለውም ለዚች ምድር ሁላችንም እንገዳለን ብሏት እንግዲህ እያስታጠብ እያለ አቶ ደረጀ ከተፍ አለ። ከመጣ በኋላ እንግዲህ ማን ነው ይሄ? ማን አንተ ደግሞ ብሎ ሲለው እኔ ቃዴስ እባላለሁ። ቃዴስ ማለት ደግሞ አያቴ ናት ያወጣችልኝ ቅዱስ ማለት ነው ይለዋል። አቶ ደረጀም ቃዴስ ነው ያልከኝ ደግሞ ብለህ ቤቴ ድረስ መጣ። ከስንት ጊዜ ሙሉ ስፈልግ የነበረ ብሎ እንግዲህ ሽጉጡን አንስቶ በግንባሩ ላይ ደቅኖበታል ማለት ነው። በነገሩ እንግዲህ ሁሉም የቤቱ ሰው በሙሉ ደንግጦ ክው ብሎ ነው የሚቀረው። አቶ ደረጀ ይህን ነገር ለምን ማድረግ ፈለገ? ሊፈትነው ነው ወይስ ደግሞ እንዳለውም ለረጅም ጊዜ ሲፈልገው የነበረው ሰው ስለነበረ ነው? ምን አድርጎት ነው? ምንስ ቢሆን ደግሞ እንዴት የልጁን